በጣም ብዙ ፈሳሽ ፈሷታል እኮ አዎ ይፈሳት ነው ሆስፒታል ያልደወላችሁ በእናችን እንዳረጋግጥ ነው አፈር ነው እንዴት ከሰው ልጅ ሆድ ውስጥ አፈር ይወጣል ዛሬ አንድ ከባድ ነገር አጋጥሞናል ሞት ነው የምፈልገው ፊቨን ከባድ ምጥ ውስጥ ነው ያለችው ብለውናልና አሁን ወደዛ እየሄድን ያለ ነው ዶክተር በጣም ብዙ ፈሳሽ ፈሷታል እኔ ምንም ማድረግ የምችለው ነገር የለኝም ዶክተር ይኸውልሽ ያልተረዳሽው ነገር አለ እኔ ዶክተር አልፈልግም በቃ አለ ምንም መሰሪያ ምንም ማድረግም ዶክተር እኔ ስሚ አውልሽ ሁሉም ነገር ማምጣት እንችላለን እኛ ግላቡንም ምኑንም ሁሉም እያንዳንዱ ነገር እንገዛለን ልክ እኮ ሄዳውስ በጣም ብዙ ፈሳሽ ፈሷታል ልጅቱ ፊቨን አትንካኝ አይዞሽ ወይኔ ወይኔ ተመጣጣች እንዴት አረ ቆይ መጣጎ አይዞሽ ነው አይዞሽ ፊቨን አይዞሽ እና ተረጋጊ አይዞሽ እንዳትነኪኝ አምቡላንስ እንደውልና ወደ ሆስፒታል ትሄድ በቃ ግደሉኝ 15 ወር ማምሱልኝ በጣም ነው ግራ የተጋባሁት አይዞሽ ደርሰናል አይዞሽ ወይኔ አልቻልኩትም ከመሞት ነው የምፈልገው ውጣልኝ በቃ አንተ ማየት አልፈልግም አይኔን ማየት አልፈልግም ውጣ ስራንተ እና ስለኔ ምንነግር ነገር አለ ትንፋሽሽ በደም ትንፋሽሽና ተንፍሽ አይዞሽ ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት ከረማችሁ እንዴት ቆያችሁልን ዛሬ አንድ ከባድ ነገር አጋጥሞናል እንግዲህ ከቤት ተደውሎልኝ ነበር ከፊቨን ካለችበት ቤት እና ጎረቤቶችም የኔም አባሎች ደውሎልኛልና ፊቨን ከባድ ምጥ ውስጥ ነው ያለችው ብለውናልና አሁን ወደዛ እየሄድን ያለ ነው ከባድ ድምጾች እያሰማሽ ነው ያለችው እንግዲህ አይታችኋል ከዚህ በፊት የነበረውን እያንዳንዱ ነገር በጣም ከባድ ነገሮች ተፈጥሯል እንግዲህ ካሜራ የሚያበራው ያው እያንዳንዱን ነገር እንድትከታተሉ ነው አይዞሽ ደርሰናል አይዞሽ ወይኔ አልቻልኩትም አይዞሽ ዶክተር ጥሩልኝ አረ ምንድነው ይወጋሉት ይዘናት አንዴ አይዞሽ በቃ አይዞሽ መተናል እኮ ደርሰናል አይዞሽ በቃ አይዞሽ ቆይ እንትን ብሏል ደርሷል ሁሉ ነገር ፈሷል አረ ወይኔ አሁን በጣም እየፈሰሰኝ ነው ወይኔ አረ ይሰል ረድረስልኝ አይዞሽ ፈሰታል ወይኔ አይዞሽ ዶክተር እየመጣ ነው እሺ ዶክተር እየመጣ ነው ቻላርኪው ዶክተር እየመጣ ነው ፌቨን ዶክተር እየመጣ ነው በቃ አሁን ሁሉም ነገር አልፏል በዚህ ሰዓት ላይ ምንም እንትን የምንለው ነገር የለም በቃ ይኸውልሽ ዶክተር እየመጣ ነው እሺ ለምንድነው እሺ ለምን እኔ ሁሉ ነገር ስቃይ ለምን ይገባኛል ቆይ ምንድነው ያደረጋለው ይኸውልሽ በቃ ፌቨን በቃ መሞት ነው የምፈልገው ተረጋጊ ወይኔ ደግፍ አይዞሽ ዶክተር የመጣ ነው አይደል ወይኔ አይዞሽ እንትና ጋር ደውለት ሽሜ ጋር ደውለትና የማቀፊያዎች እንትኖች ምናምን አንዳንድ እቃዎች ደውለት እኔ ሞልድ አይመስለኝም ለሞት ነው መሰለኝ አይዞሽ በቃ ፌቨን በጣም እያቃተኝ ነው ስሚኝ ፌቨን ስሚኝ በስሉ እያቃተኝ ነው ይረከመኝ ነው አይዞሽ ፌቨን ዶክተር እየመጣ ነው ቻላርግ እንደምን እኔ ዶክተር አልፈልግም በቃ ታዲያ ማን ያዋልልሽ አልፈልግም በቃ መሞት ነው የምፈልገው ያለሽው ይኸውልሽ እኔ ቤት ነው ያለሽው ምንም በቃ ነገሮቹን እናስተካክላለን አሁን ወደ ኋላ የምንመለስበት ምንም አይነት ምክንያት የለም ከዚህ በኋላ ነገሮቹን እናስተካክላለን እንዴት ነው የሚስተካከለው አውቀቱልኛ ነው እኔ በቃ ምንም አላበቃልሽ በቃ ልትወልጂ ነው እንጂ ምንም እኮ እኔ በስለም ሞልድ ይመስላል እስኪ ምንድነው የሚሰማሽ አሁን ወገቤን ያቃጥለኛል እየደከመኝ ነው በጣም ብዙ ነገር እየፈሰሰኝ ነው ከዛ አይዞሽ ወይኔ አይዞሽ አይዞሽ ፌቨን ያቃተኝ ነው ወይኔ እየደከመኝ ነው
ነገር አድርጉ በእናታችሁ። እሺ ምንድነው? ምን የምትፈልጊው? ምንድነው የምትፈልጊው? እሺ ምን ይሰማሻል? በቃ ግደሉኝ። ስቃይን ማቃጫይታችሁ በቃ እንደሞት አድርጉኝ። ፌቨን ይኸውልሽ በሰላም ትገላገያለሽ። ቀዝሽ እንዴት ነው በሰላም መገላገል? ቀዝሽ በሰላም ትገላገያለሽ። ያው ዶክተር መጣ የመድረሰ ነው። አይዞሽ እሺ ነገሮች ይስተካከላሉ። ፌቨን አትንካኝ። እሺ የመጣ ነው እኮ ዶክተር እየመጣ ነው። በቃ ዶክተር ሁሉ ነገር ባንተ ምክንያት ነው። ምን አደረኩኝ? አይዞሽ የምሰቃየው ባንተ ምክንያት ነው። አይገባህም አንተ። እዚህ ዝም ብለን እንሰማኝ። እሺ በእኔ ምክንያት ነው። እሺ አይዞሽ ተረጋጊ። አይዞሽ ቆይ ለምን ቆይ አይዞሽ ተረጋጊ። አይዞሽ እኔ እኮ ባልፈጠር ይሻለኛል። አይዞሽ ይሰማሻል። ምንድነው የምትሰማኝ? አንተ ምንም አትሰማኝም። ሲጀመር ውጣ። እንደማልፈልግም ውጣልኝ። በቃ አንተ ማየት አልፈልግም። አይኔን ማየት አልፈልግም። ውጣ። እሺ እወጣለሁ። አይዞሽ እንደምንቻል ሰከረስ ምንም ሰው አልፈልግም። ውጡልኝ። እንደውም ቤቱ ዝጉልኝ በሩና ብቻዬን ተውኝ። በቃ ተረጋጊ። አንቺ በቃ አሁን መረጋጋት ነው ያለብሽ። እንዴት ነው የምረጋጋው? በቃ ተረጋጊ። አዎ ልረጋጋ አይደለ? ልረጋጋ። ያልተያዘ ሰው ግርግር ያቃናል እኮ። ገባኝ እኮ ፌቭ፣ እኔ ገብቶኛል እኮ። ሳልረዳሽ ቀርቼ አይደለም። በቃ እኮ ተረጋጊ። አሁን በዚህ መልኩ ምንም ነገር ማድረግ አንችልም እኮ። በቃ እኔ እሰማሻለሁ። እሺ የኔ ጥፋት ነው እኮ፣ የኔ ጥፋት ነው። ገባኝ። ሁሉም ነገር የኔ ጥፋት ነው። ግን አሁን ላይ የምናወራበት ጊዜ አይደለም ይሄን። አሁን ላይ ስለ ልጁ ብቻ ነው ማሰብ ያለብሽ። ሆድሽ ውስጥ ስላለው ብቻ ነው ማሰብ ያለብሽ። ምን አለ? እኔ የሚተካ ሰው አለ? እኔ የሚመስል ልጅ አለ? እሱን እኮ አናውቅም። እሱን አናውቅም። ታስወራኝ፣ ታስለፍለፈኝ። እኔ አቅማል የለኝም አጥቻለሁ እኮ። እሱን እኮ አናውቅም። አሁን ላይ ሆድሽ ውስጥ ምን እንዳለ አናውቅም። በአልትራሳውንድ ሊታይ አልቻለም። ስለ ሆዴ ነገር አታውራኝ። በቃ አልትራሳውንድ ሊታይ አልቻለም። በቃ ብቻ ነው የሚታየው። ደረሰ ዶክተር? ዶክተር ነው። አስገቡት። ከመጣ ቶሎ በሉ። እያበራችሁ አምጡልኝ። አልፈልግም። እያበራችሁ አምጡልኝ በእናታችሁ። ውጣልኝ። እሺ አስገቡት ዶክተር። እንዳትነኪኝ። እና ተረጋጊ። አይዞሽ እንዳትነኪኝ። ቆየች በጣም እያማጠች ነው ያለች። በቅድም ጀምሮ ሰዓታት ሆና። አስተካካይ። አይዞሽ ምንም አይልሽም። አይዞሽ ተስተካካይ። ወልደሽ ታውቂያለሽ? የምታውቂው ነገር አለ? አይዞሽ ተረጋጊ። ችግር የለም። ሁላችሁም ማሰቃየት ነው የምትፈልጉት። አትንኪኝ። በቃ ተረጋጊና ተስተካካይ። ተረጋጊ። በጣም ብዙ ፈሳሽ ፈሷታል እኮ። ይፈሳት ነው። ለምን ሆስፒታል ያልደወላችሁት እኮ? አይደለም ይኸውልሽ፣ ለአምቡላንስ ሲደወል አይደለም። እኔ እኮ ምንም ማድረግ አልችልም። ሲደወልልኝ ያው ባለሙያዬን ስነ ምግባሬ ነው መቼም ወላዳል እየተባለ ዝም አልን ብዬ የመጣሁት። ለአምቡላንስ ደውሉ። ዶክተር በጣም ብዙ ፈሳሽ ፈሷታል። እኔ ምንም ማድረግ የምችለው ነገር የለኝም። ዶክተር ይኸውልሽ፣ ያልተረዳሽው ነገር አለ። ቆይ አንድ ነገር ልንገር። እዚሁ ነው መውለድ ያለባት። ለምንድን ነው እዚህ የምትወልደው? እዚህ ነው የምትወልደው። ወደ ሆስፒታል ይዘናት እንሄዳለን። እኔ እዚህ ማዋለድ አልችልም። እኔ እኮ ማድረግ የምችለው ይኸውልህ፣ ወደ ሆስፒታል ደውል፣ ለአምቡላንስ ደውል፣ ዛዳ ትውለድ። ከዚህ ምንም ማድረግ አልችልም። እኔ ብዙ ፈሳሽ ፈሷታል። አታያትም? እንዴት ከምትሆን ድረስ እንዴት ዝም ትላላችሁ? ማምጣት ያለብንን ነገሮች ምናምን እናመጣለን። አንቺን እየጠበቅንሽ ነው ዶክተር። እኔ ምንም ማድረግ አልችልም። የሙያ ስነ ምግባርም አይፈቅድም። እኔ እዚህ ማዋለድ አልችልም። ሆስፒታል መውለድ የማትችልበት ምክንያት ስላለ ነው። ለምን ሆስፒታል ማትወልደው? አታያትም? እንደዚህ እየተሰቃየች አይደል? ዶክተር እንዴት ብዬ እንደማስረዳሽ አለቅ ማለት ትንሽ ጉዳዩ ከበድ ያለ ነው። እሺ ፌቨን፣ ምንድነው እዚህ የምትጨቃጨቁት? ሞታ ፎፍ ላይ እኮ ነው ያለው። ተረጋጊ።
እሺ አይዞሽ ታረጋጊ አሁን ወንድም አይደለም ዶክተር ይኸውልሽ ላስረዳሽ ምንድነው የምትለኝ ምንም ታስረዳኝ ነገር የለም እንደምንም ብለን እዚህ ማስወለድ አለብን እንዴ እስከምትሆን ድረስ ከምትሞት ነው እንደምትጠብቋት ይኸውልሽ 15 ወር ነው ይሄ ጽንስ ምን ሆስፒታል ከዚህ በፊት ይዣት ነው ሄጄ ነበር እሺ ይዣት በሄድኩበት ሰዓት ግን አልትራሳውንድ ላይ ምንም ላይ በሽንትም በምንም ቼክ ሲደረግ ምንም የለም ሆዷ ግን እንደዚህ እንዳበጠ ነው ነው እኮ ያልከው ሁሉ ገብቶኛል አሁን መፍትሄው ሆስፒታል ሄደ አምቡላንስ ሲደውል እኔን ምንም ቢሆን እኔ አናካት ያለ ምንም መሰሪያ ምንም ማረግም ዶክተር እኔ ስሚኝ ግላብ ሁሉም ነገር ማምጣት እንችላለን እኛ ግላቡንም ምኑንም ሁሉም እያንዳንዱ ነገር እንገዛለን ልክ እኮ ሄዳውስ በጣም ብዙ ፈሳሽ ፈሷታል ልጅቱ አትታይም እንዴ አኩ እንደደከመች ይገባኛል ግን እንደምንም ብለን ሆዷ ውስጥ ያለው ነገር መውጣት አለበት ለምን መሰለሽ ዶክተር እኔ ምንም ማረግ አልችልም አይደለም ስሚኝ እንዴት ብዬ እንደማስረዳሽ አላውቅም ማለት ከተባበርሽን ተባበሪን ጉዳዩን ለማስረዳት ስለሚከብድ ነው ገባኝ እኮ የሙያ ስነ ምግባርሽ ግን ልጅቷ ከዚህ መውጣት አትችልም አይዞሽ ወይኔ አረ ወይኔ ተመጣጣኝ እንደዚህ አረ ቆይ መጣቆ ዶክተር እንደዚህ ተሰቃይች እባክሽ ንርጅን አይዞሽ ዶክተር እባክሽ አትሰቃይ እኔ ምንም ማድረግ አልችልም እንዳትሰቃይ ዶክተር አምቡላንስ ለዛ ብዬ እኮ ነው የመጣሁት እኮ ያልገባሽ ነገር አለ እኮ ዶክተር ላስረዳሽ ስሚ ልክ እኮ ነው አሁን መሆን ያለበት ለአምቡላንስ እንደውልና ወደ ሆስፒታል ትሄድ እና ዘዳ የሚደረገው ነገር ተደርጎ እኔ ከዚህ ምንም ማድረግ አልችልም እኮ ችግር የለም ይኸውልሽ የሙያ ዲሲፕሊን ራሱ አይፈቅድም ተውለድና ከወለደች በኋላ ሆስፒታል ይዘናት እንሄዳለን አረ ከወለደች በኋላ ወይኔ እንደዚህ ውስጥ ወይኔ አረ እባካችሁ ደውሉ እባካችሁ ልጅቱ ልትሞት ነው ዶክተር እኔ ምንም ማድረግ አልችልም በቃ ነገርኩ ስሚኝ እኮ ልንገርሽ ያለው ነገር ልንገርሽ እኔ ያለው ነገር አስረዳሻለሁ የሷ ጤና ይቀድማል በቃ ሆስፒታል መሄድ ማትችልበት ነገር እኔ አስረዳሻለሁ ምንም እኔ ማድረግ አልችልም ለአምቡላንስ እንደውል ትሄድ እኔ በቃ እኔ ምንም መውሰድ አልፈልግም እየነገርኩ እኮ ነው እኔ ዶክተር ሆስፒታል መሄድ ማትችልበትን ምክንያት ትውለድና እኔ አስረዳሻለሁ ለምንድን ነው እዚህ የምትወልደው ሆስፒታል ትውለድ እዛ ያለው ነገር ማልችለው ትልቅ ጉዳይ ስላለ ምንም ማድረግ አልችልም በቃ እሺ ነገርኩሽ ነገር አይፈቅድም ገባኝ እኮ ያልከው ሁሉ ያን መፍትሄ የሚያገኝ ሆስፒታል ሲስተር ነው መፍትሄ የምታገኝ ልጅ ስሚ ዶክተር አንቺ የጠራንሽበት ምክንያት ይኸውልሽ ስሚ ይኸውልሽ ዶክተር ገብቶኛል አሁን ይኸውልሽ አምቡላንስ ደውል ምክንያት እንደዚህ አይነት ስራዎች ላይ ጎበዝ ስፔሻሊስት ስለሆንሽ ነው ምንም ይሁን ልክ እኮ ነው እኔም እኮ አንዲት እናት ታማለች እንዴት እየተሰቃየች ነው ሲባል ነው መጣሁት ግን እዚህ ማዋለድ አልችልም ከመንፈሳዊ ጋር የተገናኘ ነገር ጉዳይ አለው ይሄ ምንም እኔ ማውቀው ነው ይልህ እኔ ምናምን ጋር ከተጠራቀቀ የተገናኘ ጉዳይ ስላለው ነው እዚህ ባዋልድ ማለት የሙያ ፍቃድ ነው የሚወሰድ ለምንድን ነው እንደዛ ማደርገው ውስጥ ያለው ልጅ አይደለም ዶክተር እባክሽ ማድረግ አልችልም ዶክተር ይኸውልሽ ስሚኝ ደርሳለች እኮ ውስጥ ያለው ልጅ አይደለም ትውለድ ይኸውልሽ ሕክምና ላይ ከዚህ በፊት ቼክ ተደርጋ በቅርቡ ሳምንት አልሞላትም ምንም የለም ወዷ ላይ ባልትራሳውንድ እንደዚህ ድረስ መጥቶ ቼክ አድርገውታል ወደ ውስጥ ምንም አያሳይም ነገርኳችሁ እኮ ለአምቡላንስ ደውሎ እባክሽ ዶክተር እባክሽ ስሚኝ አይዞሽ እየደረሰ ነው አረ እባካችሁ ደውሉ እኔ ምንም ማድረግ አልችልም ነገርኩ እኮ የሙያ ፍቃድ ነው የሚቀማኝ እንደዚህ ባደርግ ለምን ነው ሪስክ መውሰድ ያለብኝ ለምን እኔን ማትረዱኝ እኮ ላስረዳሽ ስሚኝ እኔን እሺ ወደ ውስጥ ያለው ጽንስ ልጅ አይደለም ምንድነው ሌላ ነገር ነው ያለው ወደ ውስጥ ከምትወልደው ልጅ አይደለም ለዛም ነው ሆስፒታል ይዘናት ሄደን ይሄን ነገር አንደኛ ሐሳብ ለሷም መጥፎ ነው ሁለተኛ ደግሞ ሌላ ችግር ሊፈጠር ይችላል ስለዚህ እዚሁ እንደምንም እኔ ማምጣት ያለብኝ ነገሮች ይዤ እመጣለሁ ከዛ በኋላ ያለ ምንም ሌላው ቀርቶ ልንገር ያለ ምንም ነገር እኔ እሷ ጋር ማድረግም አልችልም ኢቭን እንኳን ግላብ እንኳን የሌለበት ቤት ነው ትሄድ ሆስፒታል ትሄድ ለአምቡላንስ እንደውል ሄዳ ከዛ ተወለድ በቃ ነገርኩ እኮ እኔ እንዴት ነው ሪስክ መወስደው እኮ ገባኝ ስላዘንኩ እኮ ነው የመጣው ሙያም ስለሚያስገድደኝ እኮ ነው የመጣው ለምን እኔን ማስረዳት ያለብኝ ነገር ይኸውልሽ ለማንም ማስረዳለሁ ለህግ አካልም ከተባለ የምንም ተባለ እኔ አስረዳለሁ አንተ አስረድተለኝ ምንም ፈይደው ነገር የለችም ልጅቱ እየተሰቃየች እኮ አትታየም እኮ ስለዚህ ሴት አይደለሽ ዶክተር እንዳንቺ አስበስኪ አንቺም እንደዚህ ታጋጣሚ ቢደርስሽብኝ ብለሽ አስቢ አይደል ምንም ሆስፒታል ዳትወለድ እኮ ነው ያልኩ ያለው እኔም እኮ ሆስፒታል ከሄደች የነገርኩሽ ከባድ ነገር ነው ከባዳም እኮ ጋር የተገናኘ ነገር አለ ምናልባት እዛ ያሉትም ለሆስፒታል ላይ ለወለዱትም ችግር ሊመጣ ይችላል ስለዚህ እንደምንም ብለን እናስወልዳት እዚህ እባክሽ ዶክተር እባክሽ እርጂ
እባክሽ ተቃጠልኩኝ እኮ አይሽ እንዳሉ ይሹ ደህና ነሽ ተቃጠለ ነው እኮ እንዴት ነው አልቻልኩም እባክሽ እንተኝ በቃ እባክሽ ዶክተር እባክሽ ተረጅን እናዚያ ወልጃት አምጥላት ግላቡን ሁሉንም ነገራቸው ዝናችሁ ቆይ ሰማተታይ ነው እንዴ ስለዚህ ዶክተር ይምጣ አይደል የሚመጡ ተቃዎች ይምጡ በእናትሽ እባክሽ ዶክተር እባክሽ ልለምንሽ እባክሽ ምን መወሰን እባክሽ እናታይሽ እባክሽ ዶክተር ለአምቡላንስ ደውል ቢሉም ቢያሉ እንደምንም ብለሽ አዋልጃት ምንም ማድረግ አልችልም እንዴ የምታስጨንቁኝ ይዙሽና ሰሚኛለሽ ይኸውልሽ እኔ ህጉንም ሁሉ ነገር ማክበር ሰው ነኝ እሺ እኔም ደግ ሰው ነኝ በቃ ስሚኝ የሰማሽ ነው አይደል ግን የዚህ በላይ ከምንም በላይ ግን የሰው ነፍስ ይቀርማል ግለሰብ ነገርኩሽ እሱን እኮ አውቃለሁ ህክምና ቦታ ይዘን ማልሄድበት ብዙ ምክንያቶች አሉ ገባሽ አይደል ለማንም አስረዳለሁ ይሄን ጉዳይ በቃ ስለዚህ መምጣት ያለበትን መሳሪያ ምንም ከሆስፒታልም ቢሆን አምተን እዚህ እናዋልዳት በቃ ሰው አንደኛ ማየት የለበትም ይሄን ገባሽ አይደል ነገርኩ እኮ እኔንም ተረዳኝ እኮ ሌሎች የሚወልዱ ሴቶች ይኖራሉ ገባሽ ይሄን ነገር እያዩ እንዴት ብለው ነው ትልሉ የሚችሉት የሰማሽ ነው አይደል ዶክተር በቃ ምን ደወልሽ ባልሽ ልክ ነሽ ባልሽ ምን ማደጋልሽ ነው አይዞሽ አታልቅሽ አይዞሽ ኧረ እባካችሁ ተው ይኩን ማረጋሽ አወልጃት በቃ ዶክተር እባክሽ ልለምንሽ በቃ የምን ላድርግ እኔ እንኳን ተጨነቅኩ እኮ ነገርኩሽ በቃ መምጣት ያለበት መሳሪያም ይመጣል አልኩሽ ዶክተር እባክሽ ብዬሻለሁ በቃ እሺ በቃ ምን ላምጣ ግላብ ምናምን አምጡ ሂዱ ፋርማሲ ይዛችሁ ነው ግላብ ይዛችሁ ነው እስከዛ ሌሎችን ነገሮች አርኪ ምድር ከልባችሁ ቶሎ በይ አይዞሽ ትንፋሽሽ በደንብ ትንፋሽሽና ተንፍሽ አይዞሽ ራሷን ቀና አድርጉልኝ ትንሽ ራስ ጨምሩላት አይዞሽ በቃ ግፊ ውድ ተመልካቾቻችን እንግዲህ ከሰዓታት በኋላ ከከባድ ረጃጅም ደቂቃዎች ሰዓታቶች በኋላ ተመልሰን ተቀምጠናል እንግዲህ በጣም በጉጉት ስንጠብቀው የነበረው ምን ተፈጥሮ ነው ወዴት ያመራል ከፌቨን ሆድ ውስጥ ምንድነው የሚወጣው ያልን ስንጠብቀው የነበረው ጉዳይ መጨረሻው ላይ ነው የምንገኘው ያሳዝናል ማለት እንደዚህ ያልጠበቀን ነበር ያው መጀመሪያ እንደምታውቁት የሰማነው ሆዷ ውስጥ ያለው 15 ወር ሙሉ የሚወለደው ተረብዞ የሚወለደው ጥቁር ዶሮ ወይም እኔ ቤት ላይ ተጠሎ የነበረው ዶሮ እንደሆነ ነበር የነገሩንና አሁን ላይ ግን ከፌቨን ሆድ ውስጥ የወጣው ነገር እንዲቆጠራችሁ ልክ ነው አይደል 45 የሚሆኑ በቁጥር ከአንገት በታች ብቻ ያለ አይጦች ናቸው ከሆድ ውስጥ የወጡት ምንድነው የወረደው ወይኔ ምንድነው ወይኔ ጉዴ እና አላቅም ማለት ምን ተፈጥሮ ነው ምን አይነት ነገር ነው የወረደው ምትለው ነገር እውነት ነው እና ግራ ያጋባል እሱ ብቻ አይደለም ደግሞ በጣም ውስብስብ ያለብን ይሄ እዚህ ጋር በሳፋ የምታዩት ከሰውነቷ ውስጥ የወጣ ነው አፈር ነው ከሆዷ ውስጥ የወጣ ውሃና አፈር ለምን ይሁን እንዴት ይምጣ እንዴት ሆኖ በሆዷ ውስጥ ይግባ የምናውቀው ነገር የለም ግን በአይናችን እንዳረጋገጥ ነው አፈር ነው እንዴት ከሰው ልጅ ሆድ ውስጥ አፈር ይወጣል በጣም አላቅም እንዴት ይሄ ነገር እንደተፈጠረ ግን ያው ከአንዲት ግለሰብ ሆድ ውስጥ እንግዲህ ሳሉት አፈር ሲወጣ
ማለት ግራ ያጋባል። እውነት እኔ እንደዚህ አልጠበቅኩም። እንደዚህ ነገሮች ይፈጠራሉ ብለን እኛ አላምንንም። እንደነገርናችሁ የጠበቅነው ያው ጥቁር ዶሮ ተባለ፣ ጥቁር ዶሮ ትወልዳለች ነው ወይ ደግሞ እግዚአብሔር ብሎ ተስተካከለ ወይም የተባለው ነገር ውሸት ከሆነ ደግሞ ልጅ በሰላም ትገላገላለች ብለን ነበር። ግን አይጥና ጭቃ አፈር ውሃ ነው ልጅ የወለደችው። በጣም ግራ የገባኝ እንደዚህ በሙያዬ ስኖር እንደዚህ ነገር አጋጥሞ ነው ያውቀው። ያው እኔም በምጥ የተያዘች እናት ናት ነው ሲባሉ ቢያንስ ወደ ሆስፒታል ደምናም በሰላም ትገላገላለች። ያው እኔም የሙያዬን ህግ ጥሼ አዋልዳታለሁ ሲል ያጠበቁት ነገር ነው የገጠመኝ። እንደዚህ ነገር ነው አይቻላቅም አይችም ሰምቼም አላቅም። ከዛ በኋላም የወጣው ፈሳሽም በጣም ነው ግራ የገባኝ። አጋጥሞ አቅም እንደዚህ አይደል እስካሁን አረን እንደዚህ እኛ በሙያችን እንደዚህ ነገር አጋጥሞና አቁም ያው ማንንም ሰው ሲመጣ ሊወልዳል ልጅ ነው የሚወልደው። ፈሳሽም ሲሆን የወናቶች ምጥ ሊመጣ ሲል የሚፈስ ፈሳሽ አለ። እንደዚህ አይነት ነገር ነው እንደዚህ ነገር በሙያችን አጋጥሞና ያውቃል። እና እናንተ ክትትል እንዴት አላደረጋችሁም? ለምን ክትትሉን ተላቋረጣችሁት? ተስፋ መቁረጥ አልነበረባችሁም? እኛም ከረፈደን ነው። እንደውም አሁን ይኸው ንቃ ብላልችን እንደውም እርጉዝ ብዙ ጊዜ እንደሚፈሳቸዋል አቅም አይኖራቸውምና አሁን ነቃ ብላለች። ግን እንደዚህ አልጠበቅኩም እንደዚህ ነገር ሳይ። ለዛ ነው እኮ እዚህ ካልተወለደች ያልኩሽ ዶክተር። እዚህ ትወለድ ነገሮቹን ከዛ በኋላ ወደ ሕክምና ቦታ ይዘናት እንሄዳለን። ልክ ነገርተኛል። ያው እኔ እንግዲህ የሙያ ስነ ምግባር ስለማይፈቅድ ነው እንጂ የማንም ሰው ታማ አይደለም እናት በመታይዛ ሰው ራስ መንገድ ላይ ሲደማ አልፈን ማያንሄድም። እናደርገው የመጀመሪያ ደረጃ እርዳታ እናደርጋለን። ከዛ አካባቢ ወዳለው ሆስፒታል ሆነ ጤና ጣቢያም ሆነ እንወስዳለን እንጂ ቤት ላይ ነው በቃ የስነ ምግባር ሙያዬን ስነ ምግባሩን ጥሼ ነው እዚህ እንድትወልድ ያደረኳት። እናንተም በእሷም ስትሰቃይ ያው እንግዲህ በእናንተም ባልደስ አንዳንድ ጉዳዮች ነው እዚህ እንድትወልድ ያደረኳት። ግን በጣም የደነገጥኩት እኔ እንደዚህ አይነት ነገር አይቼ አላውቅም። በቃ በስመ አብ ታምር ነው የሆነው። ማይታይ ነገር የለም እንጂ እና ዶክተር ለዛ ነው እኔም ከዚህ አጥጣ እዚህ ነገሮችን ትጨርስ ያልኩት። ያው ብዙ ጊዜ እንግዲህ ቆይታለች። እኛም ሳናገኛት ራሱ እንደውም ገና መስሎኝ ነበር ቀኑ። ምክንያቱም ስናገኛት ወደ እንደዚህ ያልነበር ገና 15 ወር ነው ምናምን ስትሉኝ ነው ግራ የገባው። ሆስፒታልም እንድትርቅድም በጣም የገፋፋዋችሁ ለዛ ነው። አንደኛ ነው ሙያችንን ስለማይፈቅድ ቤት ለቤት እንደዚህ ማዋለድ ለኔም ሪስክ ስለሆነ 15 ወር ምናምን ስትሉኝ በጣም ነው ግራ የተጋባሁት። ማለት ሄደ ቢባል በቃ አንድ እርግዝና እስከ በሳምንቶች ሲከፋፈል 42 የመጨረሻው ነው። ሄደ ከተባለ 42 43 44 ይገባሉ እንጂ እንደዚህ አይነት አጋጥሞንም አያውቅም። ፊብል ራስሽን አረጋግሻ። ተረጋጊ አንቺ። ዋናው አንቺ ደህና መሆንሽ። ተረጋጊ። ሆድሽ ንጹህ ሆኗል። አሁን ምንም አይነት እርግዝና የለም። እሺ በሰላም ተገላገልሽ ማለት እንደዚህ በሰላም ይጠናቀቃል ብለን አላሰብንም ነበር። ምክንያቱም ከነበርሽው ጫና ከሁሉም ነገር ግን በቃ እኔ ሞት ነበር ከባድ ነው። ይሄ ራሱ ተአምር ነው የሆነብኝ። ነገሮችም እንደዚህ መንገድ ይሆናሉ ብዬ አላሰብኩም። እንደዚህ የሚፈጠረን ብዬም አይደለም ያሰብኩት። የጠበቅኩት ሌላ ነው የሆንኩት ሌላ ነው። ግን ለበጎ ነው። እንግዲህ ዋናው አንቺ ደህና መሆንሽ ነው። ተረጋጊ። አሁን ራስሽን አረጋጊ። ራስሽን ትሬት አድርጊ። እንግዲህ አመሰግናለሁ። እኔ ብዙ ፈሳሽ ስለፈሰሰሽ እኔ እንደዚህ ምትወኛል መሰለኝ። በጣም ፈርቼ ነበር። በዛ ላይ ሪስክ ወስጄ ነው ያዋለድኩሽ ታውቂያለሽ። ፈሳሽ ሲፈስሽ በጣም ከባድ ነበር። እንግዲህ ያሳዝናል። ከኩሽ ኮርስ ውስጥ በቁጥር 45 የሆኑ ከአንገታቸው በታች የሆኑ ወጦች ናቸው ወለድሽው። ይሄን መስማት ራሱ ይከብዳል። ማይ መጀመሪያም እኮ ያው የሆነ ነገር እንደሚኖር ተነጋግረናል ማለት አውርተናል። አንቺ ነግረሽኛል። ግን በቃ ያው ነገሮቹ ከወሬው ልቅ በተግባር ሲታዩ ነው ይመስለኛል የሚያሳዝኑት። ምን ላድርግ ብዙ ነገር ተተብትቦ ነው ወደ ውስጥ የገባው። ሰው እንደማይሆን ማቃል ያልነገርሽ ነገር አለ ግን ምንድን ስላንተ እና ስለኔ ምን ነገር አለ ማለት ማታውቀው ነገር ምንድን
እኔ ማለት ወርጄና ፈቅጄ አይደለም እንደዛ አይነት ነገር ውስጥ የገባሁት። እሱ ያውልሽ ነግረሽኛል እኮ እያንዳንዱ ነገር ለሀብት ለገንዘብ ብለሽ እንደሆነ እኮ አይደለም። ይኸውልህ ቤተሰብ እኔ ላይ ያደረገው ነገር አለ። እኔ በጭራሽ ይሄን ነገር እንደማልቀበለው ሲያውቁ በተደጋጋሚ በጣም አስፈራሩኝ። ታውቃለህ እኔ እድገቴንም አመጣጤንም እያንዳንዱ ነገር ከሆነ ጊዜ በኋላ ያሳደገችኝ እንኳን እናቴ እስክትመስለኝ ድረስ እሷ ማለት ያንተ አክስት አይደለች? የኔ አክስት ነች እኮ። እሷ ደግሞ አሳደጊ እንጂ እናቴ እንዳልነበረች ያወቅኩት ከቅርብ ጊዜ ወዲህ እንደነበረ እሱን ሁሉ ነግሬሃለሁ። ግን እኔ መጫወቻ አደረጉኝ። እሱንም አንተ የሀብት ወራሽ እንደሆንክ ሲያውቁ ይሄ ነገር አንተ እንዳጠንድ እና ያው ንብረትና ገንዘብ እነሱ መውረስ እንደሚፈልጉ በምን መልኩ አንተ ማጥመድ እንዳለባቸው በጣም ብዙ ጊዜ ሲያስቡና ሲጨነቁ ነበር። አንድና አንድ አማራጭ እኔን ነበር መጠቀም የፈለጉት። የኔን ህይወት አደጋ ላይ ሞትኩም ኖርኩም ለነሱ ምንም አይደለም። ገባ ልጃቸው አልተወለድኳቸው ምናምን። ሳትወለጂ በፊት ነው ማለት ሳልወለድ ሳይሆን ከተወለድኩ በኋላ እንጂ ማለት ያሳደገችኝ ያው እናት እንደ እናት ሆና ነው ያሳደገችኝ። ግን እንዴት ልንገርህ ዶክተር ማምጣት ያለብን ነገሮች አሉ እንዴ? ምን እንደሆነ ተረጋጊ በቃ። ወይ እንደዚህ ነርቭስ ምናምን የሚያደርጋት ነገር አሁን ታውሪ ተረጋግተሽ ታውሪ ይሻላል። ስለዚህ እኛ አሁን ብታወራን ግን ችግር አለ ማለት ነቃ ብላለች ይመስለኛል። ደህና ናት አሁን ምን ተጠብቁ ደህና ናት አሁን። ብዙ ጊዜ የእርጉዞች ሳይ እንደውም ይደክማሉ። እሷ ግን ምንም የወለደችም አትመስልም። ደህና ነው ትንሽ ድካም ነው እንጂ ደህና ነኝ። ቅድም ሲሰማኝ የነበሩ ህመሞች ምናምን እንዳለ ቀንሰውልኛል። አይዞሽ ይበል እንግዲህ ያለፈው አልፏል። አሁን ከዚህ በኋላ ህይወት ወደፊት ነው። ምንም ወደኋላ ተመልሰን ካንቺ ጋር የምንፈራረጀው የምንጣለው ነገር አይኖርም። በቃ ምንም ነገሮችን ቀለል ማድረግ ነው። ምክንያቱም በቃ አንዴ ያጋጥሟል። እሱም ማለት ነው ገንዘብ ብትይ ምንም ብትፈልጊ ምንም ብትይ በቃ ኦሬዲ እኔ ጋር ነው ችግሩ የነበረው። ኦሬዲ ፈታ ነው። አንተ ማመና ማለት አንተ ምንም የምታውቀው ነገር የለም። በቃ ጥሩ ሰው ስለሆንክ ፈጣሪ ጠብቆሃል። የእውነት ንጹህ ሰው ስለሆንክ ነው ከብዙ ነገሮች አንተ ያልተመከረብህ ነገር የለም። በቃ እያንዳንዱ እንቅስቃሴ ውስጥ ሁሉ ብዙ ነገሮች ሊደረጉ ሞክረዋል ምናምን። ግን በቃ አንተ በእግዚአብሔር ቸርነት ነው በቃ ጠንክረህ በቃ እየጠበቀ የነበረው የአያቶች ጸሎት ብቻ የእናት ጸሎት ብዙ ነገር አድነዋል። እኛ ግን ዋጋችንን እየከፈልን ያለነው። አይዞሽ እንደዛ አትበይ። ዋጋዬን ነው እየከፈልኩ ያለሁት አትበይ። በቃ ሁላችንም እኮ ኃጢአተኞች ነን። ንጹህ ማንም የለም። በሁሉም ሃይማኖት ሰው ኃጢአተኛ ነው። ምክንያቱም የምንሰራው የራሳችንን በደል አለ፣ ግፉንም ሳናቃቸው የምንሰራቸው ኃጢአቶች አሉ። ስለዚህ እኛ ሁላችን ተጠያቂ ነን። እሱ ልክ ነገር ይሄ ሁሉ ነገር አንተን እንደወድ እንኳን ያደረጉኝ እኔ አንተን ከድሮም ወንድሜ እንደሆንክ ነው የማውቀው። እንደ ወንድሜ ነው የማይህ። ግን ከሆኑ ጊዜያቶች በላይ ብዙ ጊዜ ሲጨቀጭቁኝ ምናምን እኔን ማድረግ አልችልም ብዙ ጊዜ እላቸዋለሁ። ግን ይሄ መድኃኒት ሰጪ ኤነርጂ የሚጨንቅሽ ምናምን ነገር አትስቢ። መጀመሪያ አንቺ አገግሚና ወደ ሆስፒታል ምናምን መሄድ አለብሽ። ማህፀንሽ መታየት አለብሽ። በዛ ላይ እንደዚህ አይነት ነገር ተፈጥሮም ስለማያውቅ እኔ ሙያ ላይ ያለው እንደዚህ ነገር ተፈጥሮ ስለማያውቅ አዲስ ነገር ስለሆነ ግን ጥናትም ምናምን ምርምርም ስለሚደረግበት ወደ ሆስፒታል ትሄጂና ማህፀንሽን ታይተሽ ምናምን ነገር ዶክተሮች ምናምን አሉ ከኔ ላይ የሚሰሩ እነሱንም ነገር ኢንፎርም አደርጋቸዋለሁ። ከዛ ያለው ነገር ስለ ጤንነትሽ ምናምን በደንብ ትታያለሽ። እንደሆነ አይምሮሽ መጨነቅሽ ምናምን ነገር እንትና አትጨናነቂ። በእኛ በኩል ምንድነው ማድረግ ያለብን አሁን? አይ በቃ ሻውን ወደ ሐኪም ቤት አሁን አንተ ተጎናውን እንካካሽ ያስፈልጋታል። አንደኛ ለጊዜው እኛ ጋር ትቆያለች። ነገሮች እስኪስተካከሉ እኛም ማድረግ ያለብን ነገር እስክናደርግ ለጊዜው እዚህ ነው የምትቆየው። ምን ከመረ በደንብ ትሪት አድርጓት። ምን ሆነ አንተ ነው ባለቤቷ ነው? አይ አይደለም ወንድሟ ነው። ወንድሟ ነኝ። ኦኬ ጥሩ። እና በደንብ በጎን ትሪት የሚያደርጋት ያስፈልጋታል። ህክምናም አሁን ደግሞ ማህፀኗ ምናምን መታየት አለበት። የአዲስ ነገር ተፈጥሮም ስለማይታወቅ እንዳልኩ
የምጀዛ ኢንፎርም አደረግና ታመጣትና ምናምን በደምብ ትታያለች። አዲስ ነገር ማለት ምን ሊፈጠር ይችላል ከዚህ በኋላ? አይ እኔ እንደዚህ አይነት ነገር አይቻልም። አዲስ ነገር ነው። ምን ልጅ ሳይሆን ወለደችው ሌላ ነገር ነው። እኔ እንደዚህ አይነት ነገር አይቼም ሰምቼም አላውቅም። ስለዚህ ከዛ ሄዳ በደንብ መታየት አለበት። አስፈላጊ አይመስለኝም። ሆስፒታል ሄዱ ማለት አስፈላጊ ነው። አሁን እኮ ምክንያቱም ወሬው በጣም የሚባዛው ታውቃለህ። አሁን እኮ ሁሉም ነገር አልፏል ማለት አልቋል። ይሄ ነገር ሆስፒታል ሄድኩ ማለት ሆስፒታል ያሉ ሰዎች በሙሉ ካንቺ ጤና ይበልጣል እንደኛ የምትጎጂ እኮ አንቺ ነሽ። ያለበት ሁኔታ ደግሞ የመጣበትን የሆነውን እያንዳንዱ ነገር ማጣራት አይቀርም። አሁን አንቺ ታረጋጊ ያልኩሽ እኮ ለዛ ነው። ምንም ይሁን ምንም ካንቺ በላይ የሚጎዳ ሰው የለም። ምክንያቱም ይሄ ነገር የወጣው ካንቺ ነው አይደለ? እኔም አዲስ ነገር ስለሆነብኝ እስካሁን ቁጭ እናንተ ጋር የቆየሁት እንጂ ስራ ሳይኖርብኝ ቀርቶ አይደለም። ግን ሂጂና ሐኪም ቤት ሂጂና ያለውን ነገር ትታያለሽ በደንብ። ምንም የሚያሸማቅቅ ምናምን ነገር የለም። እሺ ምንም የሚያስፈራ ነገር ነው። መጣሽ ነኝ። እሺ አንተ ይሄ በቃ አታስቆይት በሩ ላይ እና በቃ ግርሜ እንደነገርኩ ነው ማለት መስተፋቅርስ ሰላም ነው። ሰላም ተረጋጋሽ። ደህና ነች። ለምርመራ ወጣ ብዬ ነበርና መንገድም ክራውድ ነው ነበር። እንትን ነው ያው ከባድ ነገር ተከስቷል። ከባድ ነገር ተመቷል። ምን ነው ዶክተር? አይ ያውቀዋለሁ ይንስ ይህ ነው የምታውቂው? እንተዋወቃለን። እኔ አውቃለሁ። በቃ እኔ ልሂድ በቃ። አይ ትንሽ ቆይ፣ ምሳ በልተሽ እሷንም ያው ቼክ ማድረግ አለብሽ። እኔ አክሳት እኮ ቆይ እኔ ስመጣ ነው እንደምትሄጂው ማለት ነው። አይ ደህና ነች። አሁን ወልዳለች። የሚያስፈልገን ሁሉንም ነገር አምጥቼልሃለሁ። ከምን ላድርግልህ? ሌላ ምንም በቃ እቺን ነገር እስኪ ለምርመራ ላክልኝ። እቺን ምርመራ ይደረግ። ይሄ አይ ችግር የለውም። እኔም ቢሆን ሪፖርት አድርጋለሁ እዛ አስቀምጡት ነው። ይሄ በጣም ከባድ ነው። በሕክምና መደም መታየት አለበት። ከወደ ውስጥ የወጣ ነው ነገር ከወደ ውስጥ ነው። ችግር የለውም። አስፈላጊው ምርመራ እንዲደረግበት አድርጋለሁ። ምርመራ አይደረግለት። እኔም ቢሆን አግዛችኋለሁ በዚህ በቃ። እኔ ሌላስ የሚያስፈልገኝ ነገር ምን አለ? ግርሜ በቃ እስኪ ሊስት የጻፈው አለ እሱ ጋር። እሺ ብሩክ የጻፈው ሊስት አለ። ታምራትም እንትን በለውና እገዛስታችሁ ነው። ለሷም ምግብ ምንም አሰራሩላት። በቃ ሰራተኛ አምጡ። እሺ ችግር የለውም። ዛሬው ነው አስቀጥሩልኝ። እንደዳለው ጋር ደውሉልኝ። እሺ አስተካክላለሁ። በቃ ሄዱ። በቃ እኔ ልሂድ። አይዟችሁ ዛሬ ኦፍ ስለነበርኩ እንደዚህ የሚያገዝኩሽ እድለኛ ነሽ። እኔ ልሂድ በቃ። አዳሪ ቆይተሽ አይ ይመሽብኛል። ዲዩቲ ያለብኛል። ስራ የለኝም ብልሽኛል ነበር እንዴ? ዛሬ አዳሪ ነኝ አገባለሁ። አይደለም ማለት ስትመጪ እኮ ቅድም በቃ ችግር የለም እዚህ ውላለሁ። እዚህ አድሬም እኮ እኔ ያክል እንግዲህ እንዳልኩ ወደ ሆስፒታል ትምጣና ያለውን ነገር አይ ገንዘብ ካስፈለገ እኔ መክፈል አለብኝ። ገንዘብ አይደለም እኔ ገንዘብ ችግር የለብኝም። በማገዛችሁ እኮ አግዛችኋለሁ። እዚህ በኋላ እኮ ምንም አይ ነው እሱ እሺ ጓደኛዬ ሲመጣ ለምን እንደው እሱ ማለት እኮ ጓደኛዬ ነው። እኔ ኧረ እኔ ከሱ ጋር ምንም ያው አውቀዋለሁ ግን ምንም የት ነው የምታውቂው? እንትን የሚል ነገር የለውም። የት ነው የምታውቂው? አይ ጥሩ ሰው ነው። የተመራማሪ ጋዜጠኛ ምናምን ነገር አይደል? መርማሪ ጋዜጠኛ ነው። ጥሩ ሰው ነው። በዛ ነው የማውቀው። እኔ ምንም ማለት ከዚህ በፊት ምን ላይ ተገናኝናችሁ? ወንጀለኛ ነበርሽ ወይስ? ኧረ የምንጀን ነው እንደዛ አይደለም። ልሂድ በቃ። እኔ አይደለም ቆይ ተረጋጊ። ችግር የለም እንዴ ወዴት ነው የምትሄጂው? ቆየው እኮ ምንም ወዴት ትሄጃለሽ? ችግር የለም አይደለም። አይ በደንብ ቼክ አድርጋት። ደህና ነው የወለደችው እኮ። አይ እንግዲህ ወይ እኔ እኮ አልኩ እዛም ሪፖርት አድርግና እዚያ ያዩትን ነገር እሷም ወደ ሆስፒታል ትመጣ ማህፀኗ ምናምን በደንብ ትታይ፣ በደንብ ያለው ነገርም ትትሪት ትደረጋለች ምናምን። እኔ እዚህ በኋላ ምንም አላደርግላትም እኮ አይደለም ዶክተር አይደልሽ እንዴ ነው አይደለም። ከሱ መምጣት ጋር እንደሚያገናኝ እኔ ከሱ መምጣት ጋር ምንም አያገናኙም። ልሂድ በቃ እኮ አይደለም። እሱ ሲወጣ ለምንድን ነው እሱ ሲመጣ ጓደኛዬ ለምንድን ነው አይደለም ስራ አለብኝ በቃ ይዙሽ እናት። እኔ እንግዲህ እደውልልሻለሁ ሆስፒታል መጥተሽ ማን ያለው ነገር እንትን ታያለሽ። እኔ ልሂድ አያስፈልግም እኮ ብዙ በልተሽ አሁን ምክንያቱም የሚመጡትን መድኃኒቶች እንድታይልኝ ይፈልጋለሁ። አይ ችግር የለውም በቃ እዚህ በኋላ ሆስፒታል ትምጣ። ወለደች አይደል ሆስፒታል ትምጣ አይደለም። ግን ቅድም ገና ስትመጪ ችግር የለም 2 ቀንም 3 ቀንም ቆያለሁ እረፍት ነኝ ብለሽኛል እኮ። ስራ አለብኝ ዲዩቲ አለብኝ ስልክ እየተደወለልኝ ነው።
አይደለም አይቆያለሁ ሳምንትም ቢሆን እዚህ ቆይቼ እንትን እላለሁ ብለሽ ነበር የመጣያለው በቃ ምን ችግር አለው ወይ እሷ ትደውልልኝና እንትን ልምጣ ነው አይ ስራ ሳይኖርሽ እንዴት ስራ አለኛልሽ ቅድም ስራ አይለኝም ማልሽ አሁን ደግሞ ሐሳብ ቀየረሽ ስራ አለኛልሽ ሐሳብ መቀየር አለመቀየር እኮ አይደለም ምንድነው የምታወራው እኔ ስራ አለብኝ እሄዳለሁ በቃ ንኩ ማግዙን ነገር አድርጋለሁ አይደል እዚህ በለ ምን ማደርገው ነገር እኮ የለኝም በቃ ነው ይኸውልሽ ዶክተር እኔ እንድቆይ ይፈልጋለሁ ለምን ደግሞ ቆየሽ ቃልኩሽ እኮ መክፈል ካለብኝም እኔ እከፍላለሁ በቃ ነው ስራ ጠፋ እንኳን ቢያባሩሽ እንኳን እኔ አስቀጥርሻለሁ ቃኔ ሆስፒታሎች አሉ የሚረዱን ሆስፒታሎች ስላሉ ታደርግልኝ ነገር ይሄ ላረክሽልን ነገር ማግዝላችሁ ነገር እኮ በሚችለው አግዣለሁ ያውም የሙያ ስነ ምግባሬን ጥሽ አይደለ እነዚህ በኋላ ደግሞ አመስግናችሁ ነው እንጂ መላክ ያለባችሁ ጭቅጭቅ መጣስ አይደለም አይሻል ይሄ ጉዳውን ይሄ ሆስፒታል ይፈጠርስ ለምን ደምረጋጋው የሚለው ያይሻል አልኩ ተረጋግና ቀስቅሻ ወጣሽ ትሄዳላችሁ ምን ነው ማውራው እኔ ምን ላውራ ቢያንስ ተረጋግታችሁ አውሩ ማለት እንደዚህ በመጫጫው ለማንቺ እኮ ተረጋግተሽ ያይሽ እኮ ነው ያስገድድኝ አትጂ እያለ እኮ ነው ምን ማድረግ አለብኝ እኔ ትንሽ ሰዓት ብታይኝ ደስ ይለኛል እኔ እኮ አዩሽ ሆስፒታል ነው ያልኩሽ እንኳን ለዛ ነው ማህፀንሽም ያለውን ነገር እንድትታይ እንድትታከሚ ደጋግሜ እየነገርኩሽ ነው ቢያንስ ከዚህ በኋላ ዴዶልኬቴ ምናምን ያንዳንዱ እዚህ ብትለኪ ጥሩ ነው አይስ እንግዲህ እኔ የምችለውን አድርጌያለሁ እዚህ በላይ እንኳን በሄድ ይሻለኛል ምንም ማድረግ አልችልም እዚህ በላይ ቀስ ብለሽ የሳን ቼክ አድርጋት ከዛ ማድረግ ያለብን አድርገን እኛ እንሸኝሻለን በቃ ወደ መስሪያ ቤትሽም ማልሽ ቤትሽም እኛ እንሸኝሻለን ምሳ በልተሽ ቡና ጠጥተሽ ቀስ ብለሽ ትወጫለሽ ይሄድብኛል ቤት እኮ ነው እኮ እንደዛ ብዬ ሳይሆን ችግር የለም እኮ ማለት ምንም ይሄን ያህል የሚያቆይ ጉዳይ አይደለም ግን ቢያንስ የተወሰነ ቼክ አድርጊያት አሁን ሌላ ዶክተር ከሚመጣ አንቺ ስላዋለቻት አንቺ ጉዳዩን ኬዙን ስለምታቂ አንቺ ብታት ይሻላል ብለን ነው እንጂ እኮ ችግር የለም አንቺ እኮ መሄድ ይችላልሽ ሌላ ዶክተር ማውጣት እንችላለን ግን አንቺ ጉዳዩን የምታውቁላ ስለምገባ ቆይም አሁን አይደለም ይሄ መረጃ ላይ ብዙ ሰው መዛባት የለበትም ብዙ ሰው መስማት የለበትም ምን መረጃ ለዛ እኮ ነው ችግር የለውም እኮ ሰው ቢሰማው ማንነቷ እኮ አይገለጽም ምንም የሚያጨናንቃችሁ ነገር የለም እሱ አይደለም ተረጅን ማንነቷ መገለጿ ፊቷ ይታያል እኮ ልጅ አይታይም ችግር የለውም ያንን እንደው ያንን በእናትህ ችግር የለውም በቃ ቡና ጠጥተሽ ምሳ በልተሽ ትሄጃለሽ እሺ በቃ እሺ በዛሬ ቆየም እንግዲህ እኮ ተረጋጊ በቃ እንዴ ምንም እኛ ማለት የሚያስቸኩል ያው ስራው መግባት የለኝም ብለሽኝ ነበር እኮ ነው ረስተሽው ነው አረ እንደዛ ላልኩም ብያለሁ ዋይስ ይሄን ሳምንት ስራ የለኝም ረፍት ላይ ነኝ ብለሽ ነው እንግዲህ እነሱ እኮ ሲያመጡሽ ነግረውኛል ስራ ጫናም ስላለብን እንግዲህ ማናት ምንድናት ብዬ ስጠይቅ አይ ጎበዝ ዶክተርሽ ለአንድ ሳምንት እንዳጋጣሚ ረፍት ላይ ነች ስለዚህ እናገኛታለን ብለው ነው ይዘውሽ የመጡት ከሌላም ትንሽ ቆይቼ እሄዳለሁ ከሌላም እሺ በቃ እንዴት ነሽ አሁን እሺ መጣ እንደታምራት ላኳቸውና እሺ እኔ አንተ ጋሉን ብዬ እኮ ነው የሚያስፈልግ ያ ችግር የለም ዶክተር አስታወስኳት የሚገርም የሆነ ጊዜ እህቷ በምርመራችን ላይ የሆነ ነገር ነበርና ዶክተር ሩት ትባላለች ግን የት ነው የምታውቃት እህቷ በምርመራችን የሆነ ጊዜ ላይ የሆነ ነገር ተፈጥሮ ነበርና እንድትታረም አድርገን ነበር የሚገርም ምን ላይ ተፈታ አሁን ግን ተፈታለች አይደለ ታርማ ወጣለች አሁን ተስተካክላለች ይመስለኛል ደህና ናት አሁን በተራሽ ደግሞ ረሳሽኝ ባልሆነ አይ እንደዛ ሳይሆን ያው እንግዲህ እኛ ከስራው ጋር ብዙ ሰው ስለምናውቅ ቅድም እኮ ጠርተሽኝ ነበር አይደል እንዴ ሆነሽ ነው ዶክተር እንዴ ተወዛግኩ ቅድም ስመልስ የት ነው ማቀ ምናምን እያልሽኝ ነበር እኮ አረ ምንድነው እንግዲህ በስራ ጉዳይ ብዙ ሰው ስለምናውቅ ረስቼ ይሆናል እንዴ ተዛልሽ በተራው እንዴ ምን ምትረሽ ቅድም እየጠራሽኝ እኮ አሁን ነው እኮ የት ነው ማቃት የት ነው አውቃኝ እየጠራችኝ ምናምን እያልኩኝ ነበር እንደዛ ዶክተር ሩት አይደለሽ አሁን አይደለ የህፃናት ሐኪም የምታዋልጂ ምናምን እንደዚህ ከየት ተገናኛችሁላ አይ እንዳጋጣሚ ልጆቹ ልክያቸው ነው ይዘዋት የመጡት እህትሽ ስራ ጀመረች ደህና ከማይሆን ሰዎች ጋር አበረችና ትንሽ ወንጀል ውስጥ አስገባዋት ታውቃለህ አረ በቃ እኔ በደሻለም ግን ወሪት ነው ቆይ አይደለም ግን እሱ ከመጣ በኋላ ነው ሊሄድ ስትይ ነበረው ምንድነው አረ እንደዛ አይደለም እንዴ ስለሆነ ለምን ቅድም አንተ ስትመጣ ነው ሊሄድ አየችህ ሊሄድ አለሽ ከዛ በመሃል ደግሞ አንተ ከሄድክ በኋላ ተከራከረችና እሺ ብላ ተቀምጣ ነው አሁን ስትመጣ ደግሞ ሊሄድ ያለች እኔ ከሱ ጋር ምን የሚያገናኝ ነገር አለ ብሎ ነው ያው በስራ አጋጣሚ ሰው ጋር ታውቃለህ ትገናኛለህ ምናምን እንጂ እኔ ከሱ ጋር ምን አንተ ጋር ምን ችግር የለብኝም እሺ ማለት ችግር መኖር እኮ አይደለም ቅድም ጠራሽኝ
እኔ ደግሞ ያው አላስታውስሽ አልቻልኩም ትንሽ ስትረስም ላይ ስለነበርኩ ሩጭም ስለመጣ ከዛ ተረጋግቼ አሁን ሳስበው የት ነው ማቃት እያልኩኝ ነው። ያው እንግዲህ በስራችን ብዙ ሰው እናገኛለን ከብዙ ሰው ጋር ስለምንገናኝ እኔም እንደዛ ነው የሆነብኝ። ማለት ቅድም ጠርተሽኝ ነበር እኮ አይደል እንዴ? እየተጠራጠርኩ ነው የጠራው ነኝ እኮ እየተጠራጠርሽም ቢሆን ያ ሰው ነኝ እንዴ? ምንድን ነው እንግዲህ ትሆናለህ። ግን ዶክተር ሩት ነሽ እርግጠኛ ነኝ። ያ እህትሽ ደግሞ ማን ነበር ስሟ? ገነት አይደል? ገነት እና ለሷ በጣም ከኔ ጋር ብዙ ነገር እንትና ያለን ነበር። እንዳለ እስር ቤት እንዳልወስዳት ብዙ ነገር ያልሽኝ ነበር። ማን አረ ይገርመና ግን ያው ይሄን ያህል በጣም ረጅም ጊዜ ነው የምትታወቁት። በጣም ለዛ እኮ ነው ግራ ይገባኛው ነው መልሳ ስትረሳኝ። አረ መልሽ አይደለም ግን ብዙ ሰው ስለምታውቅ እንትን አልኩ ተወዛገብኩ። ለዛ ነው እና እኔ ልሂድ በቃ አይዞሽና በርቺ እንዳልኩሽ በቃ ወሬቱና ማምጣ ዳናልሽ ምንድነው አሁን በጣም የተርበተበትሽ ነው። ድንጋጤ አለ ፊትሽ ላይ የሆነ መረበሽ ስሜት አለ። ምንድነው? እኔ ምንም ከየት ነው ሲጀመር ያገኘ ማን ነው ያመጣው? እንዴት ነው የተገናኙት? አይሆን ጓደኞቼ ናቸው እነሱ ናቸው የጠሯት። መቼም አንድ እንትና የጠራት በረከትና መሳይ ናቸው ሄደው ይዟት ይመጡት። እንዴት ቤት ድረስ በቀላል ማትገኝ ዶክተር እኮ ናት። እንዴት እዚህ ድረስ መቼም አንዲት እናት ልትወልድ ነው ተብላ ወደፊት ወደ ኋላ አይልማል። አይ እንዴት ነው የምታም አልገባኝም እኮ ነው። አንቺ እንደዚህ በቀላሉ የምትገኝ አይደለሽም። ያኔ ራሱ እህቴን ላገኛት ይገባል። ገንዘብ ራሱ እኮ አልፈልግም አለሽ። ምንም 5 ሳንቲም ከእናንተ አልፈልግም አለሽ። ሰባዊነት ሙያችን አይደለ? ሰው መርዳት እኮ ሙያችን ነው። እንዴት ገንዘብ እቀበላለሁ? ምን ማለት ነው? የምን ገንዘብ ምናምን ነው የምትሉት? ሌላ ችግር አለ? ምንም ችግር የለም። እኔ ልሂድ በቃ እና ልጅ ነው። እኔም ግራ ገባኝ። እኔ ራሱ ግራ ገባኝ። ማን ነው ያመጣት? እንዴት ነው የመጣችው? እኮ መሳይና በረከት ናቸው ይዘዋት የመጡት ከቤት። እንዴት ማለት በስልክ ደውለውላችሁ አይደል እንዴ? የምሰራበት ሆስፒታል ነው ይሆን አላውቅም። በቃ እኔ እንግዲህ እንዳጋጣሚ ወደ እኔ መጡ። እኔ ደግሞ እናት መቼም ተይዛለች ሲባል አይደለም ሙያ ያለው ሰው እንኳን በሚችለው ያግዛል አይደል? ለዛ ዝም አልልም። መጥቼ ወደ ሆስፒታል ወስዳታለሁ ብዬ ነው የመጣሁት። አይ ግን እንደዛ ማገዙ ሊኖር ይችላል። ርህራሄ ቢኖርም ዶክተር ሩት ማለት በቃ ብዙ ታወራለች መሰለኝ። ልሂድ በቃ ስራ አለብኝ። ነው ተረጋጊ፣ ችግር የለም ትሄጃለሽ እኮ እኛ አንቺን እንቻለን አልሽ። ግን ተወሰነ ሰዓት ቆይ እሷ ጋር ማን ነው ያመጣት አልከኝ? እስኪ መሳይና በረከት የት እንዳመጣት ጠይቃት። መሳይ እኔ ልሂድ በቃ። ምንድነው የምትሉት? ወይ ተረጋጊ። እኮ ግራ እያጋባችሁኝ ነው። ተረጋጊ። ምንድነው እኔ የምትፈልጉት? ዶክተር ሩት ተረጋጊ። እኔ የምረጋጋው እንደዚህ እያላችሁ ይኸውልሽ እንዴ እዚህ ጋር የሰው ነፍስ ነው ያተረፍሽው አይደል? እሱ የሚያወራው ሌላ ማለት እኮ ለሱ የሚገባሽን ነገር እኛ ደግሞ ማድረግ አለብን። ምንድነው የምታደርጉልኝ? በቃ የሚገባሽን እያንዳንዱ ነገሮች በገንዘብም ይሁን በሙያ ምንም አልፈልግም አልኩ እኮ እኔ ገንዘብ አልፈልግም። ማንኛውም የጤና ባለሙያ የሚያደርገውን ነገር ነው ያደረኩት እኮ አይደለም። እኛ ብዙ ሪስክ ውስጥ ከተነሽ ነገርኩሽ እኮ ታሪኩን አይደል? ከባድ ታሪክ ነው ይሄ። ድሩሜ ልክ ያልሆነ ነገር አለ። ምንድነው ማለት ሳቃትም ሆነ አሁን ከመሳይ ጋር ስናወራ ምን ችግር ያለ ይመስለኛል። ምንድነው ማለት ቆይ እንዴት ነው የተገናኛችሁት ከነሱ ጋር? እንዴት ንገር በቃ በሆነ መንገድ ተገናኘን መጣሁ በቃ አለቀ። በሆነ መንገድ ሰውማ በሆነ መንገድ ነው የሚገናኘው። ምንድነው ያገናኛችሁ? መንገድ ላይ ነው በቃ ምንድነው የምትሉኝ? እኔ አልገባኝም የምትሉኝ ነገር በቃ እኔ ልሄድበት። ከዚህ በፊት እሷ እንደተዋወቀችው እኔ የእሷን እርዳታ የሚፈልግ ከሆነ እንዲደውልላት። እንደዚህ አይነት ስራ ደግሞ የለም። እንዴት ከመቼ ጀምሮ ነው ቤት ለቤት አገልግሎት መስጠት የጀመረው? እንዴት ነው የምታወራው አንተ ግን? ከመቼ ጀምሮ ነው ቤት ለቤት አገልግሎት? እኔ ቤት ለቤት አገልግሎት አልሰጥም። በቃ የሆነች እናት ምትይዛለሽ እባክሽ ድረሽና ምን ደግሞ የሰሞትን ማለት አልችልም። መጣሁ አለቀ በቃ። ከየት አገኙ? እንዴት አውቀው? እኔ አላውቅም። እሱን ራሱን ጠይቀዋ። ምንድነው እንደዛ ማለት? እሱ ግን እያለኝ ያለው ይሄው ታስገባው እችላለሁ እሷ ናት። እኔ አላውቅም። በቃ አስገባው እንት አትበለኝ። እኔ ልሂድ በቃ። አሁን በቃ ብዙ ልሂድ በቃ። ምን ነገር በብስለት ማየት አለብኝ። ስራም አለብኝ። ልሂድ በቃ። እናንተ የምታወሩት ነገር አለ መሰለኝ። ተስማሙ። የምር በቃ ተጨቃጨቁ። አልሽ ነይ ትንሽ ውጭ ላይ ነው ነይ ያዞታ እንዴ ያዞሽ እሺ አለ። ለምን ታስጨነቁ? አይ ምንም አያስጨነቅናል። አይዞሽ አለ